ለሰው ልጅ እጅግ ውድና ከፍተኛ ጥንቃቄ ከሚያስፈልጋቸው የሰውነት ክፍሎች አንዱ አይናችን ነው። አይን ዓለምን ለማየት፣ ለመማር፣ ለመስራት እንዲሁም ከአካባቢያችን ጋር ለመግባባት እጅግ አስፈላጊ ነው። በተለያዩ ምክንያቶች የሚከሰቱ ውጫዊና ውስጣዊ የአይን ህመሞች አሉ። እኛም ታዲያ ማህበረሰቡ ሊያውቀው ይገባል ያልነውን የአይን ህመም ይዘን ከዘርፉ ባለሙያ ጋር ቆይታ አድርገናል። ይህ የአይን ህመም የአይን ቆብ መውረድ ይባላል። ለመሆኑ የአይን ቆብ መውረድ ምን ማለት ነው? እንዴት ይከሰታል? የህክምና መፍትሄዎቹስ? መልሱን ከባለሙያው። የአይን ቆብ መውረድ የሚባለው በእንግሊዝኛው ቶሲስ የሚባለው ይመስለኛል ቃል በቃል ለመተርጎም። አይናችን እንደዚህ ከፍ ዝቅ የሚያደርገው ከጥቁሩ ላይ ትንሽ ከፍ አድርጎ የሚያንጠለጥለው መደበኛ ጡንቻ አለ ይመስል እሱ በተለያዩ ምክንያቶች ስራውን መስራት ሳይችል ሲቀር አንዱ አይኑ ወይም ሁለተኛው አይን ላይ ሁለቱም አይን ሊወርድ ይችላል። ይሄ በእንግሊዝኛው ቶሲስ የሚባለው ኮንዲሽን ነው። አይናችንን የላይኛውን ቆብ ወደ ላይ ወደ ታች የሚያንቀሳቅሰው መሰል ሲደክም ነው። ይህን የሚያመጡ ነገሮች በርካታ ናቸው። በአዋቂዎች ላይ በትልልቅ ሰዎች ላይ ጡንቻው በራሱ በተፈጥሮ እየደከመ ሲመጣ ቀስ እያለ የመዛል ነገር ሊኖር ይችላል። ይሄ ኢንቮሉሽናል ወይም እድሜ ያመጣሽ ልንለው እንችላለን ቶሲስ ነው። ሁለተኛው ቀጥሎ ያለው በህፃናት ላይ አብሮ የሚወለድ ነው። ይሄ አይናችን ከፍ የሚያደርገው ጡንቻ በተፈጥሮ ደካማ ሆኖ ሲወለድ የሚመጣ ነው። ሶስተኛው ከዚህ ጋር የተያያዘው ከነርቭ ችግር ነው። መስሉ ብቻ ሳይሆን መስሉን የሚያንቀሳቅሰው ነርቭ በተለያየ እድሜ ላይ በተለያየ ምክንያት ጉዳት ሲደርስበት የአይን ቆቡ መስሉ ስራውን መስራት ስለማይችል በትክክል ቦታው ላይ መሆኑ ይቀርና ይወርዳል። ይሄ ሶስተኛው ምክንያት ነው። ከዚህ ውጭ ያሉት እንደዚህ አደጋ፣ ምት ያሉ ነገሮች ወይም ደግሞ እዚህ ጋር አባጭ ነገር ካለ ቆቡን ወደ ታች የሚጎትት ነገር ካለ እነዚህ ነገሮችም የአይን ቆብ መውረድ ሊያመጡ ይችላሉ። አብዛኛው ቀስ ብሎ የሚመጣ ከሆነ ችግር ላይኖረው ይችላል። ግን የተወሰኑ ሁኔታዎች ላይ ይሄ ቶሲስ ሲታይ በአስቸኳይ መታየት ያለባቸው ሁኔታዎች አሉ። የመጀመሪያው ድንገት በሳምንታት በቀናት ውስጥ የተፈጠረ የአይን ቆብ መዛል ከሆነ ከጭንቅላት ጋር ወይም ከአይን ጀርባ ጋር ካሉ ችግሮች ጋር የተገናኘ ሊሆን ስለሚችል ይሄ በአስቸኳይ መታየት አለበት። በሁለተኛ ደረጃ ህፃናት አብሯቸው የተወለደ የአይን ቆብ መዛል ካለ እይታቸውን በቋሚነት በማይታከም ደረጃ ብሎክ አድርጎት ሰነፍ አይን ወይም ሌዚ አይ የምንለው ሊፈጥር ይችላል። ስለዚህ ህፃናት ላይ ከታየ ይሄ ወዲያውኑ ወደ ህክምና ታይቶ መደረግ የሚገባው ነገር መደረግ ይኖርበታል። ከዚህ ውጭ ለምሳሌ የአይናቸው ቆብ ወርዶ ከዛ ጋር በተደራቢ ደግሞ አንድ ነገር ሁለት ሆኖ የሚታያቸው ከሆነ ከፍተኛ ራስ ምታት ያላቸው ከሆነ እነዚህ ነገሮች ችግሩ ከአይን ቆብ በላይ ከጭንቅላት ጋር የተያያዘ የመሆን እድሉ ሰፊ ነው። ሌላው ምት ጋር አደጋ ጋር ተያይዞ የመጣ ከሆነ ተጨማሪ ጉዳቶችን ከውስጥ በኩል ሊኖሩ እንደሚችሉ ያመለክታል። እንደዚሁም ጠጋ ብለን ብሌኗን ስናያት የአይን ብሌናችን ስፋት መሀሏ ማለት ነው ከጥቁር መሀል ያለችው ጥቁር ላይ እሱ ላይ ያለው ስፋት የተለያየ ከሆነ ለምሳሌ አንዱ ጠባብ አንዱ ሰፊ መስሎ የሚታይ ከሆነ ያ ደግሞ ከአይን ቆብ መውረድ ጋር ተያይዞ ከመጣ እነዚህም ሌላ ከበድ ያለ ችግር አመላካች ሊሆኑ ይችላሉ። ስለዚህ እነዚህ ነገሮች ሲኖሩ ቶሎ ወደ ህክምና መሄድ ያስፈልጋል። ከእድሜ ጋር ተያይዞ ቀስ እያለ የሚወርድ ሲሆን ወይም ደግሞ ከህፃናት ጋር ህፃናት ሲወለዱ አብሯቸው የሚወለድ ሲሆን እነኚህ ነገሮች በቀጥታ በኦፕሬሽን ሊስተካከሉ ይችላሉ። ከዚህ ውጭ ግን ጭንቅላት ውስጥ በተፈጠረ እጢ ወይም ሌላ የነርቭ ችግር የመጣ ከሆነ ኮዙን ማከም ነው። ልዩነቶችን ማስተዋል ያስፈልጋል። ሰውነታችን ላይ አይናችን ብቻ ሳይሆን
ልዩነቶች አሉ ወይ፣ ከነባሩ የተለየ ነገር አለ ወይ የሚያጠራጥር ነገር ሲኖር በተለይ ህፃናት ላይ ሲሆን ቅድም እንዳልኩት ወሳኝ ነው። ምክንያቱም አይናቸው በትንሹም ቢሆን ተሸፍኖ ለረጅም ጊዜ ከቆዩ ከዛ በኋላ ቆቡን እንኳን ከፍ ተደርጎ ቢሰራ እይታቸውን መመለስ አስቸጋሪ የሚሆንበት ሁኔታ ይፈጠራል። ሰነፍ አይን የምንለው በቋሚነት ሰነፍ ከሆነ በኋላ ሲታከም አስቸጋሪ ይሆናል። ስለዚህ ልዩነት ካለ ቶሎ ወደ ሕክምና መሄድ ያስፈልጋል።